ጭራለ አንተን ያጣው ደጅ እምባነው ከእንግዲህ ወዳጄ ፍቅረኛ አለኝ ባልሽበት ቅጽበት ሰውነቱ ነዝሮታል ነው የምልሽ። ያን ንዝረት ሲለቀው ግን ኮንሺየስ ሲሆን ግን አንቺ ለሱ ብለሽ ያደረሽው እንደሆነ ሲገባው ግን የበለጠ እጥፍ ድርብ ህመም ነው የሚሆንበት። ኪያ እንዳልሆነ እንዲረዳ አስፈላጊው ነገር በሙሉ አደርጋለሁ። ማግባት ካለብኝ አገባለሁ፣ መውለድ ካለብኝ ወልዳለሁ። ከራስ ጋር ግብ አለ እንዴ ኪያ? በቃ ከልብና ከጭንቅላት ጋር በደንብ ግብ አለ። በደንብ ልቤ አኑን ይላል፣ ጭንቅላቴ ህይወትሽን መኖር አለብሽ ይላል። እኔ ደግሞ አንዱን መወሰን አለብኝ። ውሳኔው ምንድነው? አደራ በማርያም አደራ እሱን ለኔ ተወኝ ያልኩት ለመቻል አድሮስ ያመኝ እርግጥ ነው ብናገር ያለኝም ማይ አንተዬ ምን ባረግ ነው የአብሮነት ህልሜን ባልኮኝ የተበደልኩኝ እልገስገስ ሲል ባመንከው ቀላል ነው ሁሉም ቅጣት አንተን ከማጣት ለኔ ብሎ እሱ መኪናውን ሽጣል። መኪና ቁስ ነው ኪያ፣ ቁስ ነው መኪና። የፈለገውን ነገር ያድርግ። ለኔ ብሎ ራሱን ሊያጠፋ ጫካ ገብቷል። ለኔ ብሎ እኔ ላንቺ ምንም አልዋለም እያልኩሽ አይደለም። በጣም ምንም አላረኩ። ነፍሱ እስኪጠፋ ማለት እንዴት ነው እንደዚህ አይነት ነገር ደፋር ሆነሽ እንደዚህ አይነት ነገር ልታደርጊ ፈቃደኛ ነሽ? እሱ ብዬ ቆጣብኝ የሆነ ነገር ነው። ምንም አይሆንም። ምን ያለውለት ኪዩ፣ እኔ ያለውለት በማንኛውም ሰዓት እኔ እኮ አለኝ እኮ አጠገቡ ነገር ይሆንብኛል። በማርያም አኑ በስላሴ አኗር በገብርኤል እሺ አንዴ አዋራኝ። ምን ያረክሽ? በቃ መሆን አለበት። ምንድነው መሆን አለበት ማለት? ስለምንድን ነው የምታወሪው? ላይፍ እኮ ነው ያዝሽው። ወላሂ ህይወት ነው ያዝኩት እና ምን ይሁን እና እሱ ከጭንቀቱ ምናምን እንዲገላገል ብለሽ የግድ ማታችን ሰው ምን ያዛለብሽ? ይበድ እሱ ይበድ እኔ እሱ ምንም አይሆንም። ምን ያለውለት አይደል እንዴ? አለለት በጣም አለለት። ቤት ገብተህ ስታንገበግበው አንተ የለህለት። እንዴት እንደምታንገበግበውና እንዴት እንደምትሆን እኮ ያየሁኝ ነው። እሺ እና ልጁ እኮ በቤቱ እኮ ሰላም አጥቷል። የሆነ ነገር መሆን አለበት ብለሽ አንቺ በቃ ኖርማል ነው። ቢያንስ የማቆስ ነው። ላይፍ ነው፣ ህይወት ነው። ዛሬ ፍቅረኛ ብለሽ ያዝሽውን ሰው ነገ ታገቢዋለሽ። ታገባዋለሁ እና ከዲ ህይወት ያመጣልኝ ነገር አንቺ ምን ትለኝ? እሺ ትንሽም ቢሆን ጊዜ ውሰጂ ከራስሽ ጋር። እኔ እኮ ለምን ፍቅረኛ ያዝሽ እኮ አይደለም እኮ አልወስድም። ከዚህ በላይ እኮ ያብድብኛል። አሁንስ በዚህ ሰዓት መንገድሽ አስፈላጊ ነው። በቃ ምን ይቁረጥለት? ችግር የለውም እኮ ለእሱ አስበሽ እንደሆነ እኮ እየገባኝ ነው። ግን አንቺስ ህይወት ኪያ፣ የአንቺስ አሁን የምታደርጊው ነገር የጅል ስራ ነው ኪዩ። አንቺ እህቴ ነሽ። የአንቺ ነገር ያሳስበኛል። ለአኑ በሚጨነቀው ልክ ለአንቺ በዛ ልክ ነው የምጨነቅልሽ። ማለት እንዴት ነው እንደዚህ አይነት ነገር ደፋር ሆነሽ እንደዚህ አይነት ነገር ልታደርጊ ፈቃደኛ ነሽ? እሱ ብዬ ቆጣብኝ የሆነ ነገር ነው። ምንም አይሆንም። ምን ያለውለት ኪዩ፣ እኔ ያለውለት በማንኛውም ሰዓት እኔ እኮ አለኝ እኮ አጠገቡ ነገር ይሆንብኛል። ምንድን ነው ኪያ እንደዚህ የምታስቢው? በእያንዳንዱ እንቅስቃሴ ኢቨን ሮዛ ጋር እንኳን ሲገባ አብሬው ነበርኩኝ እኮ ኪያ። ሮዛ ጋር እንኳን ጥዬው አልወጣሁም። በእኔ ምክንያት አንድ ሴት ራሷን ልታጠፋ ስትሞክር ያጥሩ ነው። እኔ ከተረገምኩልኝ መረገም አለበት። የኔ ህይወት ካላማሪ ሁሉ ሳለማማር አለበት ኪያ። እሷ አምናበት የገባችበት ጉዳይ ነው። ካመነችበት ደግሞ እኔ ማምኜበት ከዚህ ህይወት መውጣት አለብኝ። እንደማልቀጥል ከሱ ጋር ቃለውኝ። እሱ ደግሞ ብቻዬን ከሱ ጋር የመቀጠል ግዴታ አለብሽ እያልኩሽ አይደለም። አይጨክንብኝም። ብቻዬን እንደው ሳቅልምጣ ይለኛል። እኔ ከሱ ጋር መቀጠል አለብሽ እያልኩሽ አይደለም። አዳምጪኝ። ከሱ ጋር መሆን አለብሽም እያልኩሽ አይደለም። ግን የራሴ ብለሽ የምታስቢው ሰው ግን ላንቺ መከታ የሚሆን መቻል አለበት። ዛሬ ዝበለሽ በሁለት ቀን ምን ብለሽ ቃል ወደ ቆተሽ ይዘሽ የምትመጪው አላገኝም። እሱን የመሰለ ሰው መቼም አላገኝም። አይ ነው አውቃለሁ ኪያ። ብሳል ብመረጥ ነው ሳላገኘው እሱን እንደሱ የሚሆንልኝ መቼም አላገኝም። ግን ደግሞ ቢያንስ ባላገኘው ጥሩ ሆነ ይኖርልኝ። በጣም ነው ወደው ደግሞ መጥፎ ህይወት እንዲኖር አልፈልግም። መጥፎ ህይወት የሚባል ነገር እንዲኖር አልፈልግም።
ጭራሽ እንዲጣሉ አልፈልግም። ተረዳኸኝ? እነሱ በተጣሉ ቁጥር የኔ ህይወት እየተሳቀቀ ነው። እኔ እየተሳቀቅኩ ነው። ልጁ እኮ ሰላም አጣ። እሷ ራሷን ልታጠፋ ስትሞክር እሱ ያን ነገር ቢያደርገው እኔ ሰው ሆናለሁ? እኔ ሆናለሁ ሰው ኪያ ሆናለሁ ወይ? እኔ ስላንቺ ነው እያወራሁኝ። ተሰማሽ? ስለኔ እርሳው። እሱ ለኔ ብሎ 6 አመቱን አባክኗል። ምርጫዬን ምን 6 አመቱ ምን ሆኖ የባከነው? ምንም የባከነ የለም። እንደው በጣም ቴስት እያደረገው በጣም እያጣጣመው ነበር። አይ አብሮ ለማይሆነው ነገር 6 አመቱን አባከነ። መባከን አይደለም። ቅድም ሳውራችሁ አልሰማሽም? እዚህ ጋር ቢያንስ አንዴ እንኳን ማለት ነው አብራችሁ አትሁን። ለልጅሽ የምታወሪው አንድ የፍቅር ታሪክ እንኳን ይኖርሻል። እንደሱ አይነት ያልታደለ ስንት ሰው አለ ኪያ። ያማወሪ ፍቅር ታሪክ እኮ የተሳካለት አይደለም። ቢሆንም ስታወሪ ፈገግ ብለሽ የምታወሪው ታሪክሽ ነው። ገብተሻል? ብዬ ለማውራት ሞተ መጨረሻ ላይ ሞተ ወይ መጨረሻ ላይ አበደ ማለት አልፈልግም። አሁን እግዚአብሔር ይመስገን ትዳር መስርቶ ልጅ ወልዶ በህይወት አለ እየኖረልኝ ነው ብዬ ነው ማውራት የምፈልገው እንጂ ሞተ ብዬ አይደለም። ያደርገዋል። አኗርን አውቀዋለሁ። መሮታል። እንዴት እንደከሳ ይታወል። በሁለት ቀን ምንድን ነው የሚከሳው? ምናልባት ራሱን ጥሎ ሊሆን ይችላል። ግን የምን መክሳት ነው ኪያ እንዴ? ናፍቆኛል። ቶይ ከምን በላይ ናፍቆኛል። እኔም እኮ እሱን እኮ ነው የምልሽ። አንደኛ ነገር እንደ ሮዛ የሚጎዳ ሰው ነው ይዘሽ የምትመጪው። ምክንያቱም ሙሉ ልብሽን ልትሰጪው አትችይም። በይሳት ትንሽ ጊዜ ስጪ ለራስሽ። አኗርንም እኮ 6 አመት ሙሉ አላውቀውም ሲያፈቅረኝ አይደለም። ከ6 አመት በኋላ ነው በአንድ አመት ውስጥ የተዋወቅኩት። ያው ስለዚህ እንደ አኗር አይነት ፍቅር ይሰጠኛል ብለሽ እያሰብሽ ነው? እጠብቃለሁ። እግዚአብሔር አሳፍረኝም። በቃ ላይሰጠኝ ይችላል፣ ግን እግዚአብሔር ቢያንስ አኑን የነጠቀኝ ጥሩ ሰው ሊሰጠኝ ነው። ለአኑ ስል ደግሞ አንቺ እንደዚህ ብለሽ ስላወራሽን ያምንሻለሁ ኪያ እንተዋወቃለን እኮ አይደል? በቃ የምታውቂኝ ከሆነ እንደ ጓደኛ ተረዳኝ። ከአንተ ውጭ ማንም የሚረዳኝ የለም። ለአኑ ስል ማድረግ አለብኝ። አዲስ ህይወት ብችል አይገርምም። በጣም በፍጥነት ነው ሁሉንም ነገር ማደርገው። ግን ገና ነው እኮ አይደለም? ገና ነው። 3 ቀን ምንድን ነው ኪያ? አንቺ ለራስሽ ብቻ እያሰብሽ ነው ያለሽው። እሺ የሚመጣውስ ልጅ ፍቅሩን የተቀበልሽውስ ልጅ በአንቺ ደስተኛ የሚሆን ይመስልሻል? ደስተኛ ስለሆነ ነው ያለው። እሺ አኑን እያሰብሽ እንደምታለቅሽ ሲያስብ ከአኑ ጋር ያለሽ ሚሞሪ ከአኑ ጋር ያለሽ ትዝታ እያንዳንዱ ቀን ከልጁ ጋር ሳይሆን ከአኑ ጋር እንደሚጎትች ሲረዳ ደስተኛ የሚሆን ይመስልሻል? ተረድቶኛል። በቃ እስከሆነ ሰዓት ድረስ ጊዜ ሰጥሻለሁ ብሎኛል። ጓደኛዬ ስለነበረ ይሄን መረዳት አይከብደውም። ይሄን እንዳምንሽ አትጠብቂ። ምንም እንጂ አንተ ለመንከኝ ማን ሊያምነኝ ነው? ምኑን ነው ማምንሽ ኪያ? እንዴት አድርጌ ልመንሽ እንዴ? ሲጀመር እኮ የትኛውን ቤተሰብ ነው ያማከርሽው? ማንን ነው ያናገርሽው? ማንንም አላማከርኩም። ደስ ያለው ይሄ ነው። እሺ ለማንኛውም ነገ ታስተዋውቂኝና እንደማይሆን ነግረዋለሁ። አይሆንም ኪያ፣ አይሆንም ብዬሻለሁ። አይሆንም አይሆንም። አኑ ላይ ካልፈረድክ በስተቀር ይሄን ነገር አታደርገውም። አኗርን ያለውለት በቃ አንተ ብትኖርለትም አንተም ለኔ አለ። ይሄን አውቃለሁ። ግን አይሆንም። በቃ አይሆንም። ኪያ፣ ቀስ እያላችሁ እኮ መረሳሳት ትችላላችሁ። በአንድ እንደዚህ እንደ ጉዳይ ውስጥ እሱ ራሱ ደስተኛ ቢሆን ይመስልሻል? ከአንዳንድ እንደዚህ ፍቅር ውስጥ ስትገቢ ላንቺ የሚያዝንልሽ ነው ማያዝንልሽ ነው የሚመስልሽ? ላንቺ መጨነቁን የሚያውቀው ነው የሚመስልሽ እንዴ? በጣም እንደው ጭንቀቱን የበለጠ እንዲበረታ ነው የምታደርጊው። ሁን ብለሽ እሱ ከጭንቀት እንዲወጣ ከሀሳብ እንዲወጣ ሁን ብለሽ እንዳደረግሽው ትንሽ አሁን ሲረጋጋ ይገባዋል። አሁን ስሜታዊ ስለሆነ ነው ተነስቶ ይወጣ። አንቺ ፍቅረኛ አለኝ ባልሽበት ቅጽበት ሰውነቱ ነዝሮታል ነው የምልሽ። ያን ንዝረት ሲለቀው ግን ኮንሺየስ ሲሆን ግን አንቺ ለሱ ብለሽ እያደረግሽው እንደሆነ ሲገባው ግን የበለጠ እጥፍ ድርብ ህመም ነው የሚሆንበት። ኪያ እንዳልሆነ እንዲረዳ አስፈላጊው ነገር በሙሉ አደርጋለሁ። ማግባት ካለብኝ አገባለሁ፣ መውለድ ካለብኝ ወልዳለሁ። በቃ ማድረግ ያለብኝ ነገሮች በሙሉ አደርጋለሁ። ካስፈላጊ ከሆነ ደግሞ ከሀገር እወጣለሁ። በቃ ጨዋታ አይደለም ኪያ፣ ጨዋታ አይደለም። ይሄ ላይፍ ነው። በቃ ከዚህ ሀገር ስወጣ ምናምን ነገ የሚያድግ ነው። ነገ ትዳር፣ ነገ ልጅ የሚሆን ነው እንዴ። ለምን እንድረጋጋ ፈቅድልኝ? እንድትረጋጊ ነው እንጂ ነው የምፈልገው። በ3 ቀን ውስጥ እንዴት ነው በእንደዚህ አይነት ሁኔታ ስር የማገኝሽ? ኖርማል ነው። ሰው በየሳምንቱ አይደል እንዴ ሰው የሚቀይረው? እኛ እኮ ነን። በጣም ኖርማል ነገር ነው። አንቺ ስለሆንሽ ኖርማል አይደለም። ለሌላ ሰው በሳምንት ለምን አይደለም በቀን ለምን አይቀያየርም? ኖርማል ለሆነ ሰው ኖርማል ነው። እኔም እንደዛ ሆናለሁ ከትንሽ ጊዜ በኋላ። ኪያ ከኔ ጋር ነው የምታወሪው ግን ጭራ
መጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሳላይ ከርሜ እህላለው በናፍቆት ታምሜ የእውነትሽን አውሪ። ደስተኛ የምትሆኝ ይመስልሻል? አንቺ አይደለሽ እሱን ደስተኛ የምታደርጊ ይመስልሻል? ግን የቻልኩትን ሞክራለሁ። የቻልኩትን አደርጋለሁ። አስፈላጊ የሚባሉትን ነገሮች በሙሉ አደርግለታለሁ። ላፈቅረው ባልችል እንኳን ግን በቃ ደስተኛ እንዲሆን አደርጋለሁ። ይሄ ደግሞ አያቅተኝም። ሴት ነኝ። እሺ አሁን የት ነው የሄደው? አላውቅም። እኔ ራሱ ጭንቅ እያለኝ ነው። መረጋጋት አለብን። ለአንተም ለሱም አንድ አይነት ሰዓት ላይ የነገርኳችሁ ስለፈለግኩኝ ነው። በቃ ሁለታችሁም ማወቅ አለባችሁ። እኔ አዲስ አበባ ጀምሬያለሁ። በቃ ኖርማል ነው። ሁሉም ሰው ደግሞ ይጀምራል። ስንት ጓደኞች አሉኝ እኔ በየጊዜው ቢቀይሩ አይቼው ካልተስማማሁት ደግሞ እቀይራለሁ። ኪያ እንደዚህ ስለሽማምሽ ነው ማመን አለ። እንደማላምንሽም ታውቂዋለሽ፣ ከልብሽ እንዳልሆነም ታውቂዋለሽ። አትሊስት እኔን ተይኝ በቃ በቃ ሻንተ በመንልኝ። ቢያንስ እሱ ፊት ለፊት ትክክል እንደሆነ ተረዳልኝ፣ አስረዳልኝ። በቃ ልክ ነው ጀምራለች በልልኝ። ሌላ ጊዜ ታደርግልኝ አይደል እንዴ ነገር አሁን ነቅተሃል። አይኑ ደግሞ ቀስ በቀስ ልጁ በጣም ጥሩ ሰው ስለሆነ እንደሚቀጥል። ምክንያቱም ልጁ በጣም አሪፍ ሰው ነው። ጓደኛዬ ነበር አይሱ ጓደኛሞች ነበር። እና እስከ ዛሬ ድረስ 4-5 ሰው የፍቅር ጥያቄ ሲያቀርብልሽ የነገርሽኝ የእሱን ሳትነግሪኝ ቀርተሽ አስፈላጊ መስሎ ስላልታየኝ ያውቃለሁ። እንዴት ሃይስኩል ከአንቺ ጋር ተምሮ እንትን ያላል ማን? ኃይሌ ብቻ ይህን ነገር እውነት እንደማደርገው መሆንም ስላለበት ሰውን ማወቅ እኮ ከባድ ነው። ጓደኛስ ምን አማራጭ አለ? አማራጭ አለ? የሰማሽ ነው። አሁን በምወደው ልክ ነው እንጂ ምንም ያንቺ ክፋት ማለት አልፈልግም። ስትጨነቂ ስታዝኝ ማየት አልፈልግም። አንቺ ይሻላል ብለሽ ካሰብሽ ታውቁስ ምንም ላደርግ አልችልም። ግን ደግሞ ረጋ ብለሽ የምታስቢበት ፈልጋለሁ። ረጋ ብለሽ አንቺ ዝም ብለሽ መልስ አትመልሽልኝ እኮ ዝም ብለሽ መልስ አትመልሽልኝ። ዝም ብለሽ አፍሽ ላይ የመጣውን ነገር እንድታውሪኝ አይደለም፣ ልብሽን ከፍተሽ እንድታዳምጪ ነው የምፈልገው። እኔ ከልቤ ነው እያወራሁሽ ያለው። ልቤን ከፍቼ ባዳምጥ የምልህን ነገር በሙሉ ስለምታውቀው ልቤን አሳምረህ ታውቀዋለህ። ማንን እንደሚጠራ ምን እንደሚል አሳምረህ ታውቀዋለህ። እኔ ለአሁኑ ያለሽ ፍቅር ወጥቶልሽ ያንን ልጅ ወደድሽው ብዬ እንደማላስብማ ታውቂዋለሽ። እንደዛ እንደማታስቢም አውቃለሁ። እሱን አይደለም ያልኩሽ ያለው ስለ ውሳኔሽ። ልብሽ አምኖበታል። ልብ
ማዳመጥ ጥሩ አይደለም። ቶፎ ልብ ድንጋይ ነው። የምትፈልገውን ወይ ደግሞ አስፈላጊ የሆነውን ሳይሆን የሚፈልገውን ነው እንድታደርግ የሚያደርገው። የምፈልገው እሱ እንዳይሄድ ከእሱ ጋር አሪፍ ጊዜ ማሳለፍ፣ በቃ ይዞ በጠፋ ራሱ ደስ ይለኛል። ግን ጭንቅላቴ ነው ማወቅ ያለብኝ፣ መረዳት ማገናዘብ አለብኝ። ትልቅ ሰው ነኝ። እንደ ሕፃን ልጅ ድጋሜ መመለስ አልፈልግም። በአሁኑ ውጭ እናወራለን። ታዝናናኝ አዝናናኝ ከፍኛለሽ። ወይኔ ኪያ ወለ ጨነቀኝ። ታውቂያለሽ ልቤን አፈረኝ። ያለኔ ራሷ አጽናኝ ያስፈልግኝ ታውቂያለሽ። አጽናና ምን ብዬ ላጽናና? ግን ደህና ነሽ? ሳየው ደግሞ ባሰብኝ ታውቃለህ። ሳየው ባሰብኝ ከስቶ ምናምን ነገር ስላየው አልከሰም እኮ ኪዩ ከስቷል። ቆይ በሁለት ቀን ሰው ዝም ብሎ ይከሳል እንዴ? አኗርን አሳምሪ ነው የማውቀው። ቶሊላውን ሲዋሸኝና ሳይዋሸኝ እንኳን አውቀዋለሁ። ቪዲዮውን እንዳላየሁት ምንም ነገር እንዳልተሰማኝ ሳስመስል ነበር። እኔ ደግሞ ማስመሰል የምችል ሰው አይደለሁኝም። ከሮዛ ጋር የተፈጠረው ምናምን ነገር ያላነሳሁበት እንዳላየሁት እንዲመስለው ነው። ምክንያቱም ካየሁት እንደሚጨነቅ ያውቃል። ከባድ ነው ታውቃለህ፣ በጣም ከባድ ነው። በዚህ 3 ቀን ውስጥ ለኔ 3 ወር ነው የሆነብኝ ኪዩ። ከዛ በላይ ደግሞ በጣም ከባድ የሚሆነው ምን እንደሆነ ታውቂያለሽ?
አንቺ እሱን ለማዳን ብለሽ የማይሆን ውሳኔ ወሰነሽ በኋላ ላይ የምትጎጂ ከሆነ በጣም ነው የሚጎዳው። አብሬው ሆኜ እኮ ተጎድቻለሁ። ግን ደግሞ የበለጠ ደግሞ የሚጎዳው የአንቺን መጎዳት ሲያይ ብቻ ነው። ኪያ አንቺ ረጋ በይ። ይኸውልሽ ኪያ ጠንክሬ ሲያየኝ ይጠነክራል። እንዴት? እሺ እኔ እኮ ግራ የገባኝ ልጁን በዛ ልክ ታውቂዋለሽ? ሙሉ ላይፍሽን ልትሰጪው የምትችይው አይነት ሰው ነው? እሺ መፈቃቀሩን ምናምንማ ታዪው እኮ እሱ የሩቅ ጉዳይ ነው እኮ። ስለሱ አይደለም እያወራሁሽ ያለሁት ኪያ። እሺ ስለምን? ይኸውልሽ የእኛም ቤተሰቦች ካየሻቸው ሳይተዋወቁ ምናምን ቤተሰቦቻቸው ምናምን አጭቷቸው የተጋቡ ናቸው። ብዙ ሰዎች ስላሉ ካዳኔ ያንን ባደርግ ምንድነው ችግሩ? ስሩታይም ሊግባቡ ሊዋደዱ ምናምን ይችላሉ። እኔ እሱን አይደለም ግን ለሱም ቢሆን ግን ጥንቃቄ ያደርጉላቸዋል ቤተሰቦቻቸው ነው። አሪፍ ሰው መሆን አለመሆኑን እርግጠኛ ነው። አሪፍ ሰው ነው። አሪፍ ሰው ባይሆን እንደማልቀርበው ታውቃለህ። በቃ አሪፍ ሰው ነው። መቅረብ አለብኝ። ብችል እራሱ አገባዋለሁ። እኔ ኪዩን እኮ ላይፍ አይቀጥል እያልኩሽ አይደለም። የራስሽን ኑሮ አትኖር እያልኩሽ አይደለም። ግን በዚህ ፍጥነት ግን ከባድ ውሳኔ እንዴት ትወስኛለሽ ነው እያልኩሽ ያለሁት። የራሴን ህይወት ምኖር ከሆነ ሌላ ሪሌሽንሺፕ ውስጥ ለመግባት በጣም ብዙ ጊዜ ይፈጅብኛል አውቃለሁኝ። ቶፋ 2 ዓመት 3 ዓመት እንደሚፈጅብኝ አውቃለሁ። ያ ራሱ በጣም ካነሰ እሱንም ከረሳሁት እንደ አጠገቤ እያየሁት እንዲህ ቪዲዮ ላይ እያየሁት እንደዚህ የሆነ ነገር አረሳሁም። በቃ ቃሌን ደግሞ ማክበር አለብኝ። እሱን መርሳት አለብኝ። ለማን የገባሽው ቃል ነው? እሱን መርሳት ለራሴ። ከራስ ጋር ግብ አለ እንዴ ኪያ? አለ፣ በደንብ አለ። በቃ ከልብና ከጭንቅላት ጋር በደንብ ግብ አለ። በደንብ ልቤ አኑን ይላል፣ ጭንቅላቴ ህይወትሽን መኖር አለብሽ ይላል። እኔ ደግሞ አንዱን መወሰን አለብኝ። ውሳኔው ምንድነው? መጨከን። እኔ ስለ ውሳኔሽ አይደለም፣ ለኔ ብሎ ሲሆን ስለ ውሳኔሽ አይደለም። እኔ ችግር መኪናውን ሽጣል። ለኔ ብሎ መኪና ቁስ ነው ኪያ፣ ቁስ ነው መኪና። የፈለገውን ነገር ለኔ ብሎ ራሱን ሊያጠፋ ጫካ ገብቷል። ለኔ ብሎ እኔ ላንቺ ምንም አልዋለም እያልኩሽ አይደለም። በጣም ነው የምወድሽ። ነፍሱ እስኪጠፋ ነፍሱ እስኪንቀጠቀጥ። እስቲ እኔ ለሱ አደረኩለት ንገረኝ። እኔ ምን አደረኩለት? ምንም እስኪሆን ድረስ ይወድሻል። እኔ ስለሱ አይደለም እያወራሁ እኔ ያደረኩለት ነገር አለ? እስቲ በዚህ ሁሉ ውስጥ እኔ ምን አደረኩለት? ሆነሽለታል። ከዚህ በላይ ምን ታደርጊለት ትችያለሽ? ምንም። ቢያንስ ይሄን ላድርግለት፣ ቢያንስ ይሄን ላሳካለት፣ ቢያንስ በዚህ ይታወቅ። በቃ ኪያ የራሱን ፍቅረኛ ኪያ ነፍስሽን ሰጥተሽዋል። አንቺ ነፍስሽን ሰጥተሽዋል። ከዚህ በላይ ምንም ልታደርጊ አትችይም። ማክበር ያለብሽን ያህል አክብረሽዋል። መውደድ ያለብሽን ያህል ወደሽዋል። መስጠት የምትችይውን ያቅምሽን ያህል ሰጥተሽዋል። እሱም እንደዛው ሰጥቶሻል እኮ። የሚያቅሚ ነው። ይሄም ለሱ ማድረግ የሚችለው ነገር ነው። አልበዛም? ቱማች ነው። በጣም አልበዛም? ለሱ ይገባዋል። እሱ ከኔ ጋር መሆን ካልቻለ ቢያንስ እኔ ከሌላ ሰው ጋር ሆኜ ትዳሩን መመስረት አለበት፣ መኖር አለበት። ከልጅቷ ጋር ቀልድ አይደለም የሚያዘው። አንተ ደግሞ እንደጠነክር ካላገዝከኝ ማንም ሊያግዘኝ አይችልም። ታውቃለህ አይደል እንዴ? ለምንድን ነው ያወቅ እንደዚህ የምትሆነው? እሺ ምን ላድርግ? አድርጊ ብትለኝ ነገር አለ? ምንም አድርጊ እያልኩሽ አይደለም፣ ግን ኪያ አስቢበት። በአላህ ደስ እንዲለኝ እኔ ወንድምሽ ነኝ፣ ታላቅሽ ነኝ አይደል? በቃ እንደ ታላቅ ወንድም አስቢበት። ካመንሽበት፣ ከልብሽ ከሆነ ካመንሽበት ምንም አይነት ቅራኔ ያለቀረበም አንቺ ጋር ግን አንዴ ለመጨረሻ ጊዜ አስቢበት ኪያ። እሺ በይኝ። ውሳኔሽ እንድትቀየሪ ምናምን አይደለም። አስቤበታለሁ። ምንም ማስብበት ነገር የለም። በደንብ ነው ያሰብኩበት። ማሰብ ከሚገባኝ በላይ ማሰብም አይጠበቅብኝም። ለሱን ማድረግ አለብኝ፣ ግዴታዬ ነው። በጣም እኮ ነው የምወደው፣ በጣም ግን በቃ ልነግረው አልቻልኩም። በጣም እንደምወደው ልነግረው አልቻልኩም። አንዳንዴ እኔ ይገባዋለሁ ወይ ብዬ አስባለሁ። ከኔ በላይ በጣም ቆንጆ፣ ከኔ በላይ ውብ የሆነች ሴት፣ እንደኔ ማትጨቃጨቅ፣ ዝምተኛ፣ ዲሰንት የሆነች ሴት ትገባለች ብዬ ራሱ አስብለታለሁ። እኔ ራሱ አልገባውም። እኔ ራሱ ሳንስበት ነው ለሱ። ግን እስከ ዛሬ ድረስ ይኮራብኛል ወይ በቃ
ፍቅሬን መግለጽ የምችል አይነት ሰው አይደለሁም። ሲፈጥረኝ እወዳለሁ አፈቅራለሁ እያልኩ መናገር የምችል ሰው አይደለሁም። ለዛ እሱ እስከዛሬ የሚቆጨኝ ያ ነው። ያመኛል። እሺ ያመንኩት ግን አሳመነሽኝ ሳይሆን ማመን ስላለብኝ ብቻ ነው። እንደማላምንበት አንቺ ራስሽ ታውቂያለሽ። በቃ መሄድ አለበት። አሁንም ያለበትን ሁኔታ ማረጋገጥ አለበት። ወደ ቤት ሳልገባ ላገኘው ወይ ግን አንተ ስታየው ደህና ነው ሰሞኑን አይደለም። አሁን ደግሞ የበለጠ አይሆንም። የበለጠ ከዚህ በኋላ ደህና ይሆናል። ከዚህ በኋላ በደንብ ደህና ይሆናል። ደህና መሆንም ስላለበት ጠንክሬ ሳይሆን ስለሚጠነክር ደህና ይሆናል። እኔም ከዚህ በኋላ ከልጁ ጋር በደንብ ያይኛል፣ እንዲያይኝም አደርጋለሁ። አለበለዚያ ይጎዳል፣ የሆነ ነገር ይሆንብኛል። ከእሱ ጋር ያላሳለፍኩት ጊዜ ራሱ ቆጨኛል። አሁን ደግሞ የሆነ ነገር ሆኖ ድጋሚ መቆጨት አልፈልግም። ታውቃለህ እንደረሳው ብዬ ፎቶዎቹን እንዳለ ከስልኬ ላይ ደልቻለሁ፣ ግን አሁንም ቢሆን ይናፍቀኛል። የሆነ ነገር እንዳይሆን ብዬ በጣም እፈራለሁ። ማታ ላይ ሄጄ ሊያወይ ብዬ አስባለሁ። ታውቃለህ በጣም ነው የሚከብደው፣ በጣም ነው የሚያመው። በስመ አብ እኔ እንደውም ይቆርጥልኛል ብዬ እኮ ነው ደብረ ዘይት ድረስ የሄድኩት። ደብረ ዘይት ስሄድ ደግሞ ጭራሽ ከእሱ ጋር ስሆን እንዴት አይነት ዓለም የሆነ ህይወት እንደምኖር ነው ያወቅሁት። እንዴት ያለ ደስ የሚል ህይወት ልኖር እንደምችል ነው ያወቅሁት። እሱ ምን ያህል ደስተኛ ሊያደርገኝ እንደሚችል ነው ያወቅሁት። ምን ያህል እንደሚከባከበኝ፣ ምን ያህል እንደሚወደኝ ታውቃለህ። አርግዣለሁ ብዬው እንኳን እኮ እሺ ላግባሽ አለኝ። አርግዣለሁ ብዬው ከሌላ ሰው ነው እኮ ነው ያረገዝኩት ያልኩት። ስለ ብልግና አልተናገረም። ስላወረድኩት አልተቀየመኝም። መጥፎ ነገር ስላደረኩ አልተቀየመኝም። ስለ ብልግና ስለምንም ሳይናገር እሺ አለኝ። አንቺ እንዳትወረጅብኝ አለኝ። እና እኔ ለዚህ ሰው ያደረኩት በጣም ትንሹን እኮ ነው። አንቺን ብትሆኚ የምታደርጊለት ነገር ነው ያናል ቢግ ዲል አታደርጊም። አንቺ ብትሆኚ ልታደርጊለት የምትችይው ነው። በእናንተ መሀል ምንም አይነት ካልኩሌሽን የለም። እንደማንኛውም ሰው አይደላችሁም ሁለታችሁ። አንቺም ብትሆኚ ለሱ እንደዛ ነው ልታደርጊለት የምትችይው፣ እሱ እንደዛው ያደርግልሻል። እያጣጣልኩት ምናምን አይደለም ኪዩ፣ ግን አንቺም ከሱ የተናነሰ ነገር አታደርጊለት። እሺ በቃ ማናሰፊት ሌላም ታውሪ ነገር የለም። ብቻ ግን ቆይ ከዚህ በኋላ ፍቅረኛ ይዛለች ብሎ ስለሚያስብ እኔ ሊያገኘኝ አይችልም። እወዳታለሁ ወይ ደግሞ ይጣላሉ ብሎ ስለሚያስብ ሊያገኘኝ አይችልም። በቃ አደራ በማርያም አደራ፣ የሆነ ነገር እንደው ጠብቀው። ሲናደድ የሚሄድበትን ቦታ ታውቀዋለህ፣ ሲከፋ የሚሄድበትን ቦታ ታውቀዋለህ፣ ሲደሰትም እንደዛው። በቃ አደራ የሆነ ነገር ውስጥ እንዳይገባብኝ፣ የሆነ ነገር እንዳይሆን አደራ ቶዬ። እኔ ከዚህ በኋላ ከቀረብኩት ድጋሚ ወደ ኋላ መመለስ ነው፣ ድጋሚ ወደማይሆን ነገር የሚሄድ ነው። ስለዚህ አደራ በማርያም አደራ፣ እሱን ለእኔን ተወኝ፣ እኔን ተወኝ። የእኔ እናንተ ጓደኝነት ችግር የለውም፣ ለእሱ ጓደኛው ነው፣ ወንድሙን አውቃለሁ፣ ግን ብዙ ነገሮች እንዳሉ አውቃለሁ። ግን በቃ በዚህ ሰዓት አደራ፣ ለአንተ ብቻ ነው አደራ ልሰጥህ የምችለው። ትዳሩ ሲበጠበጥ የሆነ ነገር እንዳይወስን ፈራለሁ፣ የሆነ ነገር እንዳይሆን ፈራለሁ። ለዛ እባክህ በቃ አደራ ሊመሽ ነው አድማሱ ጠቆረ፣ የልቤ ትርታው ጨመረ፣ ይከፋኝ ጀመረ። ሊመሽ ነው አድማሱ ጠቆረ፣ የልቤ